ሰላም እንደምናችሁ። እንግዲህ በዛሬ ቪዲዮአችን እንዴት ቴሌግራምን ብቻ በመጠቀም ገንዘብ እንዴት እንደምንሰራ ማሳያችሁ ይሆናል። አብዛኞቻችሁ እንደዚህ ኦንላይን ስራዎችን ሲባል የምትጠብቋቸው ነገሮች አሉ ይገባኛል። ግን ሳንሰራ የምናገኘው ነገር አይኖርም። እዚህ ዓለም ላይ ማንም በነፃ የሚሰጠን ነገር አይኖርም። እሱን ማወቅ አለባችሁ። ቴሌግራም ላይ ሰራንም ማለት ምንም ሰራን ማለት በነፃ እናገኛለን ማለት አይደለም። በሰርተን ነው። ቴሌግራም ላይ ቢሆን መልፋት ያስፈልጋል፣ ጊዜ መስጠት ያስፈልገናል። እንዳሰባችሁት ቀላል ላይሆን ይችላል። ነገር ግን የእውነት መስራት ፍላጎት ላለው ሰውና ለሚሰራ ሰው የሚሆን ስራ ነው ማለት ነው። ተከታተሉኝ። እንግዲህ የመጀመሪያ ስራችን ምን መሰላችሁ? ቴሌግራም በዚህ ሰዓት ብዙ እንቅስቃሴዎች፣ ብዙ የገንዘብ ጉዳዮች አሉበት። ብዙ ከሰው ብዙ የምንጠቀማቸው ነገሮች ከሰው የሚሻሻጥበት የሚገበያይበት ቦታ ነው። ክሪፕቶ ከረንሲዎች አሉ፣ ኖርማል ማርኬቶች አሉ፣ የቤት ማርኬት አለ፣ የመኪና ማርኬት አለ። አሁን እኛ ስራ ምንድነው? እኛ ምንም ካፒታል ሳይኖረን ከሱ ማተርፍ ነው ማለት ነው። ስለዚህ መጀመሪያ ስራችን ምንድነው መሆን ያለበት? የሚሸጥልን ሰው የሆነ እቃ እንፈልጋለን። የመጀመሪያው መንገድ እቃውን የሚሸጥልን ወይም ንብረት የሚሰጠንን ሰው መጀመሪያ እንፈልጋለን። እሱም ቻናላችን የሆነ ቻናል ላይ እንፈልጋለን። ለምሳሌ ላሳያችሁ ነው ቻናል። ለምሳሌ እዚህ ጋር ታያችኋል፣ ጫማዎች ይሸጣሉ አይደል? በቃ ቀላል ነው። እዚህ ጋር ጫማ ዋጋው 2400 ይላል። ቆይሽ ከጫማ ማርኬት እንወጣና ኖርማል ወደ ሌላ እንጂ ያው ትንሽ ቼሪ ፒኪንግ እንዳይሆን ባይዘው ሪል ታይም በቃ በዚህ ሰዓት እኔ ስራ ስፈልግ፣ ለምሳሌ ስራ ሲያስፈልገኝ የማደርገውን ነገር ነው እያሳያችሁ ያሉት። ከገባም በኋላ አሁን ለምሳሌ 433 እግር ኳስ ቻናል አለ። አስታውስኩት። ለምሳሌ 433 ላይ አሁን ለምሳሌ እዚህ ጋር ያያችሁት ቲንደር ይሸጣል፣ ቲንደር ይገዛል እዚህ ጋር ያለው። ስለዚህ አሁን እኛ ቲንደር የሚገዛ ሰው ፈልገን ካመጣን ለዚህ ሰው ወይ ለኛ ኮሚሽን ይሰጠናል፣ ወይ ደግሞ ቲንደር ለሚሰጠን ሰው እንከፍልሃለን ብለን አካውንቱን እንቀበልና ለዚህ ይሄ ትረስትድ ነው። ስለዚህ ለትረስትዱ እንሸጥለትና እኛ በመሃል ምን እናገኛለን? ትርፍ እናገኛለን ማለት ነው። አሁን ለምሳሌ እዚህ ጋር ምን ይላል? ቻናል እሸጣለሁ ይላል። ስለዚህ ቻናል ምን ሸጥለት ሰው እንፈልጋለን። ቻናል የሚሸጥለት ሰው ከፈለግን በኋላ እሱን ካገኘን ከሸጥን አትራፊ እንሆናለን ማለት ነው። ለምሳሌ አሁን ይሄ ልጅ ራሱን ያወርቻለሁ ባለፈው ምን ይላል? ዩኤስዲቲ ይሸጣልም ይገዛልም። ስለዛ ቀላል ነው። በቃ የሚገዛ ሰው መፈለግ ነው። አካባቢያችን ላይ ሊሆን ይችላል፣ እዚህ ኦንላይን ላይ የምትጀምር እናገኛለን። እንትን ላይ ቻናሎች ላይ ገብተን እንደዚህ ግሩፕ እንደዚህ የኳስ ግሩፖች ላይ ገብተን ብንጽፍ የሚገዛ ሰው የሚሸጥ ሰው ናን እያልን ብንጽፍ በእርግጠኝነት እኔ ቃል እገባላችኋለሁ አያቆያችሁም። 2 ቀን አያቆያችሁም። በቃ የሆነ ሰው ይመጣል፣ የሆነ የሚወራችሁ ሰው ይኖራል። እኔ ገዛለሁ፣ እኔ እፈልጋለሁ የሚሉም ሰዎች አሉ። ስለዚህ እነሱም ማናገር ነው። ከዛ ገዛለሁ ሲሉ ከዚህ ሰውዬ ጋር እኛ አናገናኛቸው። ምን እናደርጋለን? እናሳምናቸዋለን። ስልካችንን እንሰጣቸዋለን። ከዛ ከደወሉ በኋላ ገንዘብ ቀድመን እናስልካለን። መጀመሪያ ገንዘብ ልንልክ አይገባም። ትረስትድ መሆን አለብን። እኛም መታመን አለብን፣ እነሱም መታመን አለባቸው። ከዛ ገንዘባችንን ከተቀበልን በኋላ ምን እናደርጋለን? ከዚህ ሰውዬ ደግሞ እኛ የምንፈልገውን ዩኤስዲቲ እንቀበለዋለን። ወይም ደግሞ ለኛ መቀበልም ላያስፈልገን ይችላል። እሱ የሚፈልገው ዩኤስዲቲ የሚቀበልበት የራሱ መንገድ ስላለ ወደሱ እናስተላልፍለታለን ማለት ነው። ከዛ ለሱ ካስተላልፍንለት በኋላ የኛ በመሃል ምን አገኘን ማለት ነው? ትርፋችንን እናገኘን ማለት ነው። በመሃል አትራፊ ይሆናል። ለምሳሌ ቴሌግራም ማርኬት ነበረው በቅርቡ። ቴሌግራም ማርኬት ላይ ምን ታደርጋላችሁ መሰላችሁ? ቴሌግራም የሚሸጥ ሰው ትፈልጋላችሁ። ለምሳሌ አንድ ቴሌግራም ዋጋ 2100 ብር ከሆነ ቴሌግራም በ1000 ብር ምናምን የሚሸጡ ሰዎች አሉ፣ ወይም የማይፈልጉት ግሩፓቸውን የማይፈልጉ ሰዎች አሉ። ከነሱ 1000 ብር እንገዛና እኛ በተሻለ ዋጋ እናተርፋለን ማለት ነው። የመኪና ማርኬት አለ። እንዴ በቅርቡ ከላይ እየመጣልኝ አይደለም መሰለኝ እንጂ መኪና የሚሸጡ ሰዎች አሉ፣ መግዛት የሚፈልጉ ሰዎች አሉ። መኪና ከዚህ ጋር እናይና ከዛ ደላላውን እናናገረዋለን። ምን ያህል ኮሚሽን ታስብልኛለህ እንለዋለን። ማገናኘት ብቻ ነው ስራችን። ግን ሌላ ምንም ስራ አይጠበቅብንም። ካገናኘው ምን ያህል ትሰጠኛለህ ነው። ሌላ ምንም የሚያገባ ነገር አይኖርም። እኔ አልገኝም ትሉታላችሁ።
አንድ ሰው አይደለም ብዙ ሰው አመጣለሁ አንቱታላችሁ። ምክንያቱም አንዴ ከተቀበለ በኋላ ዞር እንዳይል። ከዛም በኋላ ያን መኪና የሚገዛ ሰው ማገናኘት ነው መፈለጉ ትንሽ እንትን ይላል። ግን እሱንም ፈላጊ ያለው ብዙ ፈላጊ ያለው እዛው የራሳቸው ቻናል ላይ ለቀቁበት ላይ ገብታችሁ ቼክ ብታረጉ ማለት የሚፈልጉ ሰዎች አሉ። ያስፈልጋቸዋል መኪና የሚከራያል ምናምን የሚሉ አሉ። ለምሳሌ ከዛ መኪና የሚያከራይተው የሚፈልጉትን ሰዎችን ሄዳችሁ ታወራላችሁ፣ ታገኛላችሁ። ከዛ ከነሱ ከመሃል ማትረፍ ነው። በነገራችን ላይ እዚህ ዓለም ላይ ከፍተኛው አትራፊ ሰራተኛው አይደለም። ራይድ ምን ያህል መኪና አለው ታውቃላችሁ? ራይድ መስሪያ ቤቱ የለውም እኮ መኪና። በምንድን ነው የሚያተርፈው? መሃል ላይ ሆኖ እኮ ነው። ከደንበኛ ምን ያደርጋል? መኪና ያዛል። ከዛም በኋላ ኖርማል ሰው ደግሞ ከመኪናው ያ ሲሳፈርለት እሱ በመሃል ነው በቃ ማገናኘት ነው ስራው። ምን ሹፌርና ተሳፋሪን አገናኝቶ እሱ ያተርፋል ማለት ነው። ገባችኋ? ለምሳሌ እንትን ዲሊቨሪዎች ምንድነው ስራቸው? ዝም ብለው ዲሊቨር ማድረግ እኮ ነው። እነሱ አያመርቱም፣ እነሱን የማይሉም በመሃል በቃ ማትረፍ ነው። አሁን ኡበር ምናምን ውጭ ሀገር አሁን እነሱ ማለት መኪና ናቸው። ደንበኛና ደንበኛ ሰራተኛና ደንበኛ ማገናኘት ነው ስራቸው። በቃ ከመሃል ሆነን ማትረፍ ስንችል የዛኔ ተጠቃሚ እንሆናለን ማለት ነው። በቀጣይ በተሻለ ጠቃሚ ቪዲዮ እመለሳለሁ። አመሰግናለሁ።